ሰላም እንዴት ናችሁ? የሲምፕል እንግሊሽ ዊዝ ገሬ የዩቲዩብ ቻናል ቤተሰቦች እንኳን ደህና መጣችሁ። ከቲክቶክ የመጣችሁ ከቴሌግራም የመጣችሁት ይህ ሲምፕል እንግሊሽ ዊዝ ገሬ በገሬ በኔ የሚመራ የዩቲዩብ ቻናል ነው። እንግሊዘኛ ቋንቋን እንግዲህ ካለፉት 14 ዓመት ጀምሮ እስካሁን እያስተማርን ያለበት አጠቃላይ ሂደት አሁን ደግሞ ቴክኖሎጂውን በመጠቀም በኦንላይን በእናንተ እንዲህ አይነት አክሰስ ስለተፈጠረ ፎሎ ሰብስክራይብ ስላደረጋችሁ ቲክቶክ ላይም ፎሎ እያደረጋችሁ በላይቭ ስትሪሚንግ ስለምትከታተሉኝ በጣም ነው የማመሰግናችሁ። እንግዲህ ዛሬ ደግሞ እንግሊዘኛ ቋንቋን ለመማር ብዙ አይነት ስትራቴጂዎች አሉ። እንደምታውቁት አንዳንዶቻችን ፊልሞችን በማየት ሙዚቃዎችን በማዳመጥ እንዲሁም ደግሞ ሌላ ጊዜ እንዲሁ ትምህርት ቤት በመምጣት በመማር ለውጥ እናመጣለን ብለን ስለምናስብ በዛ መንገድ እንሄዳለን። ኢፌክቲቭ የሚሆንልን ሰዎች አለን፣ ኢፌክቲቭ ሳይሆንልን የቀረንም ሰዎች እንኖራለን። ኦኬ። አንዳንዶቻችን ደግሞ መጽሐፍትን በማንበብ ብዙ ኖቶችን በመያዝ በመለማመድ ጥሩ ለውጥ አመጣለሁ ብላችሁ ታስባላችሁ። ይሄም ሁለተኛው ውጤታማ መንገድ ነው። እንደውም በተለይ ደግሞ አሁን ላይ የኢንተርኔት አክሰሱ ከመምጣቱ በፊት ኢንተርኔት አክሰሱ በደንብ ከመምጣቱ በፊት በተሻለ መንገድ ስንማርበት የነበረው እኛ ውጤታማ የሆነ መንገድ ስለነበረ ለእናንተም ይጠቅማቸዋል ብዬ ነው የማስበው። ኦልራይት ሶ ምን አይነት መጽሐፍቶችን ማንበብ አለብን ብለህ ታስባለህ ገሬ? በዚህ የ3 ወር እንግሊዝኛ ቋንቋ ስልጠና በክፍል 23 ለእንግሊዘኛ ቋንቋ ልምምድ የሚጠቅሙ መጽሐፍቶች እነሱን አሳያቸዋለሁ ለዛሬ እና ከነሱ መካከል እንግዲህ የመጀመሪያው ክፍተታችን ተብሎ የሚታሰበው ፕሮናውንሲዬሽን ነው። እያንዳንዶቻችን ያለን የምንናገርበት የንግግር አነጋገር ሂደት ወይም አነጋገር ሁኔታው ፕሮናውንሲዬሽን እንለዋለን። እሱ ኦኬ። ሶ ፕሮናውንሲዬሽን ላይ ምንድነው ያለብን ክፍተት? ስታንዳርድ የሆነ ፕሮናውንሲዬሽን የለንም። ስታንዳርድ የሚባል ፕሮናውንሲዬሽን የለንም። ስታንዳርድ አሜሪካን ፕሮናንሲዬሽን እንዲኖራችሁ የምትፈልጉ ከሆነ በጣም ውጤታማ የሆነ መጽሐፍ ይሄኛው ነው። የመጀመሪያው እኔ በጣም ውጤታማ ነው ብዬ የማስበው ፕሮናውንስ ኢት ፐርፌክትሊ ኢን እንግሊሽ የሚል መጽሐፍ ነው። አሜሪካን ሀገር የተሰራ ነው። ሞር የፕሮናንሲዬሽን ኤክሰርሳይሶች አለው። በጣም ደግሞ በሚገርም ሁኔታ የአሜሪካን አክሰንትን ከመያዝ ባሻገር ለሊስኒንግ ለኢሚቴሽን የሚጠቅሙ ኖቶች ኤክስፕሬሽንስ አሉት። በተለይ ስፖክን እንግሊሽ ኤክስፕሬሽንስ ምንላቸው አሉ አይደል? የንግግር ቋንቋ ገለጻዎች እነሱ አሉት። ከዛ ባለፈ ያው ኦፍ ኮርስ ዲስክ አለው፣ ግን አጋጣሚ ሆኖ ወደ እኔ ሲመጣ ዲስክ አልነበረውም። ያለ ሲዲ ነው የተጠቀምኩት ባዶውን ማለት ነው። ስለዚህ ይሄን መጽሐፍ ብታገኙት በጣም 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 ቆንጆ ነው። ጆርጅ ዋሽንግተን ዩኒቨርሲቲ ነው በዋሽንግተን ዲሲ ነው የተዘጋጀው። ስለዚህ ይሄን መጽሐፍ ብታገኙ በጣም አሪፍ ነው። ውስጡ ላይ በሚመለከት ያው በተለይ የሳውንዶችን በሚመለከት በቻፕተር ተከፋፍሎ የተለያዩ እንግሊዝኛ ቋንቋ ሳውንዶችን በደንብ አሪፍ አድርጎ የቀረበበት መጽሐፍ ነው። ከአንዳንድ ድምፆች ምላሳችን ላይ የሚቀየራሉ፣ አንዳንዶች ትናጋችን ላይ፣ አንዳንድ ጉሮሯችን ውስጥ የጉሮሮ ክፍል ላይ የሚወጡ ድምፆች አሉ። በተለይ ኢንቶኔሽን ሃየር እና ሎወር ሲሆን የተለያዩ ድምፀቶች ይኖራሉና እሱን በሚመለከት ዲቴይል የተዘጋጀ መጽሐፍ ነው። ለፕሮናንሲዬሽን ኢትስ አ ግሬት ሄልፕ። እኔ ሪከመንድ አደርጋቸዋለሁ መጽሐፍ ማግኘት ከቻላችሁ ማለት ነው። ሌላኛው ደግሞ ስብሰባን በሚመለከት ፎርማል የሆነ ሚቲንግ ወይም ደግሞ መደበኛ የሆነ ስብሰባ ከተለያዩ የባለድርሻ አካላት ጋር ግንኙነት የሚኖራችሁ ሰዎች ዲስከስ ስታደርጉ ከቻይናዎች ጋር ሊሆን ይችላል፣ ከቢዝነስ ፓርትነርስ ምንላቸው ማለት ነው፣ ከአውሮፓውያንም ጋር ሊሆንም ይችላል፣ አሜሪካንስ ሊሆኑ ይችላሉ። እንደዚህ አይነት ስብሰባ አይነት እድሉ ካላችሁ ፎርማል በሆነ መንገድ ይሄ መጽሐፍ ማግኘት ብትችሉ በጣም አሪፍ ነው። The language of meeting ነው የሚለው። ሚቲንግ ላይ እንግዲህ አንድ ስብሰባ ተጀምሮ መርተነው ሌሎችን አሳታፊ አድርገን ጥያቄ ተጠይቆ መልስ ተሰጥቶ አጠቃለን ኮንክሉድ አድርገን እስከምንጨርስ ድረስ የሚያስፈልጉ መሰረታዊ ቮካብላሪዎች አሉ፣ ኤክስፕሬሽንስ አሉ፣ አድቫንስመንት ያላቸው ማለት ነው። እነሱም በብዛት ማግኘት የምትችሉ እዚህ መጽሐፍ ላይ ነው። በጣም ቆንጆ መጽሐፍ ነው። እንዴት ሪያክሽን ማድረግ እንደምንችል፣ ኦፒኒየናችን፣ ሀሳባችን እንዴት ማቅረብ እንደምንችል፣ እንዴት ኦፖዝ ማድረግ እንዳለብን የሰውን ሀሳብ ኦኬ፣ ፕሬዘንቴሽኑን ደግሞ ኮንክሉድ እንዴት ስናደርግ ምን እንጠቀማለን የሚለውን በደንብ በጥልቀት የሚያሳይ መጽሐፍ ነው። በክፍል 23 ላይ ይህን ይዤ መምጣት የፈለግኩት እያንዳንዶቻችሁ እንደዚህ አይነት መጽሐፎችን የማግኘት እድል ካላችሁ እንድትጠቀሙ ሪከመንድ ለማድረግ ስለፈለግኩ ነው። ሌላኛው የብሪቲሽ እንግሊሽ ደግሞ እንወዳለን የምትሉ ሰዎች ካላችሁ የብሪቲሽ እንግሊሽ አንድ ያዘጋጁት መጽሐፍ አለ። ኮምፕሌት እንግሊሽ አዝ አ ፎሬን ላንጉዌጅ የሚል መጽሐፍ ነው። በጣም ቆንጆ ነው። በጣም በብዙ ካፒ ተሽጧል። ይህ መጽሐፍ ኮምፕሌት ኤኤፍኤል የሚለው እንግሊሽ አዝ አ ፎሬን ላንጉዌጅ ማለት ነውና ይህ መጽሐፍ ማግኘት ከተቻለ በጣም ቆንጆ ነው፣ ይጠቅማቸዋል። አንብቡት። ምንድነው በውስጡ ያለው? እንግዲህ ውስጥ ስንገባ በጣም ጠቃሚ የሆኑ ነገሮች ከመጀመሪያው ከግሪቲንግ ጀምሮ በጣም የወደድኩት ደግሞ ከያዘው ኖት ባሻገር
ዲያሎግ በጣም ድሪል ፕራክቲስ በጣም በብዛት አለው። የዲያሎግ ልምምድ ኤቢ 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 ያለ ማለት ነውና ልምምድ ለማድረግ በጣም ስለሚጠቅማችሁ ይህን መጽሐፍ ማግኘት ከቻላችሁ ደግሞ በጣም ቆንጆ ነው። ወደ $250 ነው የነበረ ካሁን በፊት እኔ ሳስመጣው። አሁን ላይ ስንት እንደሆነ እኔ አላቅም፣ እርግጠኛ አይደለሁ። ይህ መጽሐፍ ብታገኙት በጣም ቆንጆ ነው። እንግሊሽ አዝ አ ፎሬን ላንጉጅ ነው የሚለው የብሪቲሽ እንግሊሽ ካልቸርን መሰረት አድርጎ የተሰራ ነው። በጣም ሳፖርቲቭ የሆኑ ፒክቸሮች ምናምን አሉት። ይህ መጽሐፍ ደግሞ በጣም ቆንጆ ነው። ማንበብ አለብን ከምትሏቸው መጽሐፎች አንደኛው እንድታደርጉት እመክራቸዋለሁ። እስኪ በመሃል በጣም ጀማሪ ነን የምትሉ ደግሞ እኔ ያዘጋጀሁት ለመጀመሪያ ጊዜ መጽሐፍ ሳሳትም የሰራሁት ፎርድ ስፖክን እንግሊሽ የምትል መጽሐፍ አለች። በጃፋር አታሚ ጃፋር ታውቁታላችሁ፣ የመጽሐፍ መደብር ነው። በእነሱ በኩል ነው የታተመ። በጣም ቆንጆ መጽሐፍ ነች። ፎርድ ስፖክን እንግሊሽ ነው የምትለው። ይችን ማግኘት ከቻላችሁ ደግሞ በጣም አሪፍ መጽሐፍ ነች ይችኛዋ ማለት ነው። ግራመር እንወዳለን፣ ግራመር ኤክሰርሳይዝ ማድረግ እንፈልጋለን እና የግራመር እውቀታችን ንግግራችን ላይ ጥሩ ኮንፊደንስ እንዲኖረን ያደርጋል የምትሉኝ ያላችሁ አውቃለሁ። ለእናንተ ደግሞ በተሻለ መንገድ ይጠቅማችኋል ብዬ ማስበው ፕራክቲካል እንግሊሽ ግራመር ኤክሰርሳይዝ 1 and 2 ሚል ፓርት አለው። ይህ መጽሐፍ በጣም ቆንጆ መጽሐፍ ነው። ሪቫይዝድ ኤዲሽን ነው፣ አፕዴትድ የሆነ ነው ማለት ነው። ስለዚህ ይህን የግራመር መጽሐፍ በሁሉም የግራመር በተለይ እንደዚህ አወዛጋቢ የሆኑ ካመን ኤረርስ ካመን ሚስቴክስ የምንላቸው ፓርቶች ላይ ብዙ ነገር የማጥራት አቅም ያለው መጽሐፍ ነው። ይህም መጽሐፍ ብታነቡት በጣም አሪፍ ነው። ፕራክቲካል እንግሊሽ ግራመር ነው የሚለው። ፕራክቲካል እንግሊሽ ግራመር ነው። ፕራክቲካል ዴይ ቱ ዴይ ላይፋችን ላይ ልንጠቀምባቸው የምንችላቸውን አይነት አገላለጾችን ከግራመር ፐርስፔክቲቭ እንዴት መስተካከል እንዳለባቸው በደንብ በጥራት የሚያሳይ መጽሐፍ ነው። ይህንም እንድታነቡ ሪከመንድ አደርጋቸዋለሁ። ሌላኛው ደግሞ የሚነሳው ጥያቄ ዲክሽነሪ፣ ምን አይነት ዲክሽነሪዎች ማንበብ አለብን? የትኛውን ዲክሽነሪ ብናነብ ሞር ፕሮዳክቲቭ እንሆናለን? የኔ ፌቨራይት ዲክሽነሪ ይሄ ነው። ባይ ዘ ዌይ ሎንግማን አክቲቭ ስተዲ ዲክሽነሪ የሚለው በጣም ወደዋለሁ። በሁለት ነገር ወደዋለሁ። አንደኛ ባዘገጃጀቱ፣ አቀራረቡ በጣም ይመቻል፣ ከለርፉል ነው። ከዛ አንጻር ወደዋለሁ። ሁለተኛ ደግሞ እያንዳንዱን ቮካብለሪዎች ከማስቀመጥ ትርጉማቸውን ከማስቀመጥ ባሻገር የሚሰጠው ኤግዛምፕል በጣም ሪል ላይፍ ኤግዛምፕል ናቸው። እንዳንረሳው ቮካብለሪውን እንዳንረሳው የሚያደርጉን ናቸው። ከዛ በተጨማሪ ስላንጎችን ኢዲዮማቲክ ኤክስፕሬሽንስ በተለይ አሜሪካን እንግሊሽ ላይ ያሉ ስላንግና ኢዲዮማቲክ ኤክስፕሬሽንስ በስፋት በደንብ የቀረቡበት መጽሐፍ ስለሆነ ይህ መጽሐፍ በጣም ወደዋለሁ። ፒክቸር አለው፣ ትንሽ የግራመር አስፔክትም አለው የተወሰነ ነገር። እነሱን ደግሞ ለማንበብ በጣም ይመቻቸዋል። ደስ አይልም? ከለሩ አቀራረቡ ራሱ በጣም ደስ ይላል። ከዚህ ውጭም ሌሎችም ከለሮች አሉና ይህም መጽሐፍ በዲክሽነሪ ደረጃ ሎንግማን አክቲቭ ስተዲ ዲክሽነሪ ነው። ቮካብለሪ ቢልድ ለማድረግ በጣም ይጠቅማቸዋል። ባለ ሲዲውን ካገኛችሁት ጥሩ ነው። ከዛ ውጭ ግን ሲዲ ባይኖረውም መጽሐፉ የኒው ኤዲሽን ከሆነ በጣም ቆንጆ ነው፣ በቅርብ የወጣ ከሆነ። ምክንያቱም በቅርብ ሲወጣ የተለያየ አዳዲስ ነገሮች አፕዴትድ እየሆኑ ይመጣሉ ማለትና ይሄ እንድታነቡ እመክራለሁ። ከዚህ ባለፈ ደግሞ ሌላኛው ያው እንደምታውቁት ኦክስፎርድ እንግሊሽ ዲክሽነሪ ነው። ይሄኛው ኮንሳይስ ኦክስፎርድ እንግሊሽ ዲክሽነሪ ነው። በጣም ብዙ ነው። በተለያየ የቃላት አቅም ማሳደግ የምትፈልጉ ሰዎች አቀራረቡ አክቹዋሊ ይሄ ብዙም ኢንትረስቲንግ አይደለም ለኔ፣ ብዙም ፌቨራይቲ ነው ብዬ አልመርጠውም። ይሄኛው ግን ከቮሊዩም አንጻር በውስጡ ከያዛቸው ነገሮች አንጻር በጣም ቆንጆ መጽሐፍ ነው። ይህ መጽሐፍ ማንበብ ከተቻለ በጣም ቆንጆ ነው፣ ትወዱታላችሁ። ይህ መጽሐፍ አንብቡት፣ ሊኖራችሁ ይገባል። እንደ መጽሐፍ ቅዱስ ቤታችን ላይ ያለ እንደምንለው አንድ ዲክሽነሪ፣ ሰፊ ዲክሽነሪ ሊኖረን ይገባል። ኢቭን አይደለም የእንግሊዝኛ የአማርኛ ዲክሽነሪ ሊኖረን ይገባል ማለት ነው። ከዛ ውጭ በብሪቲሽ እንግሊሽ አሁንም ደግሞ ከብሪቲሽ እንግሊሽ አንጻር የተዘጋጀ መጽሐፍ ደግሞ አለኝ። ይሄ መጽሐፍ ምንድነው? ኦክስፎርድ ወርድ ስኪልስ ነው። ኦክስፎርድ ወርድ ስኪልስ ነው። ይሄ መጽሐፍ በጣም የምወድለት ነገር በኢንተርሚዲየት ሌቭል አለ፣ ቢጊነር አለ፣ አድቫንስድ ሌቭል አለ። በጣም ጥሩ ነገሩ የዚህ መጽሐፍ በጣም የምወድለት ነገር እያንዳንዱን ለወሬ በሚያመች መንገድ በቻፕተር ተከፋፍሎ እያንዳንዱን ኦኬዥኖችን፣ ሁኔታዎችን በደንብ በዲቴል ገልጾ ቮካብለሪ ያስቀምጥላቸዋል። እንድታወሩ ድል ይፈጥርላቸዋል። ስቶሪ ያለው አጫጭር ስቶሪ ያን ሪቴል በማድረግ ድጋሚ አንብባችሁ በቃል ይዛችሁ በመናገር ቃላትን በማስታወስ ለማወቅ የሚረዳችሁ መጽሐፍ ስለሆነ ይሄ መጽሐፍ አንብቡት፣ በጣም ይጠቅማችኋል። ይሄ ምንድነው? ኦክስፎርድ ወርድ ስኪልስ ነው የሚለው። በኢንተርሚዲየት ሌቭል ያለው ነው አጋጣሚ ከኔ ጋር ያለው። ይሄን ማንበብ እንችላለን። ኦኬ፣ ሌላ መጽሐፍቶችስ ጨረስካቸው? እዚህ ጋር ያሉትን እያላችሁ ነው። አሉ ሌሎች መጽሐፎች እዚህ ላይ ዲስፕሌይ ያደረግ ሆን ብዬ ነው የተወሰኑትን።
እንትን ትፈልጋላችሁ ኢዲዮማቲክ ኤክስፕሬሽንስ ፈሊጣዊ አገላለጾችን የምትፈልጉ ከሆነ ፈሊጣዊ አገላለጾች በጣም ኢንትረስቲንግ በሆነ መንገድ የቀረቡበት መጽሐፍ ደግሞ something to crow about ርዕሱ እንደዛ ነው የሚለው a concise collection of American English idioms for everyday use ነው የሚለው በየቀኑ እንድንጠቀማቸው የሚያግዘን የኢዲዮማቲክ ኤክስፕሬሽንስ ፈሊጣዊ አገላለጾች ናቸው። something to crow about እንደ አንደኛው ምሳሌ አጥቶ እዚህ ላይ ያሳየዋል ማለትና በቀጥታ ትርጉም የማይፈልጉ American English expressions አሉ። እነዚህ ኢዲዮማቲክ ኤክስፕሬሽንስ ምንላቸው ወይም ስላንግ ምንላቸው እነሱን አይነት እንትኖች ለማንበብ ይሄ መጽሐፍ በጣም ቆንጆ ነው። በጣም አሪፍ ነው። ይህ መጽሐፍ ብታገኙ ማለት ነው። በሶፍት ኮፒ ቢኖር እኔ ብሰጣችሁ ሁሉ ደስ ይለኝ ነበር። ሌላኛው መጽሐፍ ደግሞ እዚህ ጋር ያለው አይ ቲንክ አምስተኛው መጽሐፍ ይመስለኛል የኔ ኢፌክቲቭ ስፖክን እንግሊሽ በእኔ የተዘጋጀ መጽሐፍ ነው። ይህችን መጽሐፍ ካገኛችሁ ብታነቡ በጣም አሪፍ ነው። ኮንተንቷ ያው ኮሚኒኬቲቭ እንግሊሽ ነው ያለው። ዲስቲንክቲቭ ኤክስፕሬሽንስ አሉ፣ ሌተር ታይፕስ ኤንድ ፎርማትስ አሉ፣ ሞዴል ዲያሎግ ኤንድ ዲፍረንት ሳምፕል ሌተርስ አሉ። እዚህ ጋር እንግዲህ እንግሊዝኛ ቋንቋን በኢንተርሚዲየት ሌቭል ያላችሁ ሰዎች ለማንበብ ይጠቅመኛል የምትሉ ሰዎች ከኔ ጋር ሽያጩ የለም አሁን አልቋል። በ3 ዙር ታተማ 10 ሺህ አልቋል። አሁን ምናልባት ከዚህ በኋላ ወደ ህትመት ከገባ አይ ዶንት ኖ አላቅም፣ እርግጠኛ አይደለሁም። ኤኒዌይስ በጣም ኢፌክቲቭ ነው። ይህ መጽሐፍ የታተመው ደግሞ በማነበብ ዮፍታይ መጽሐፍ መሸጫ መደብር ነው። ዮፍታይን በጣም እናመሰግናለን። ጥሩ ትብብር ነበር በወቅቱ ያደረገልን። ስለዚህ ይህ መጽሐፍ ማግኘት ብትችሉም በጣም ቆንጆ ነው። ሪከመንድ አደርጋችኋለሁ። ሌላኛው በጣም ደስ ብትለኝ መጽሐፍ በቅርብ ደግሞ ቅርብ በሚባል ጊዜ የተዘጋጀ አበባ ስፖክን እንግሊሽ ምትል ከለርፉል ነች። እቺ መጽሐፍ ጎንደር ነው የተዘጋጀት። ኃይለማርያም ኤፍሬም ነው ያዘጋጃት፣ የጓደኛዬ ወንድም ነው። በጣም ቆንጆ መጽሐፍ ነች። በተለይ ቮካብለሪ ለማወቅ ኢትዮጵያዊነትን መሰረት ያደረገ የህንዶችን መጽሐፍ አይታችኋል። ብዙ ጊዜ ህንዶች መጽሐፍ ሲያዘጋጁ ባህላቸውን በመጽሐፍቶቻቸው ይገልጻሉ። ይህም ልጅ ሲያዘጋጅ ኢትዮጵያዊነትን በመጽሐፍ ውስጥ አካቶ ቋንቋውን ብቻ ተጠቅሞ ያዘጋጀ ልጅ ነው። በጣም ክሬዲት ይገባዋል። በጣም ቆንጆ ስራ ነው የሰራው። ሰው ይሄን ከወደዳችሁት ደግሞ አበባ ስፖክን እንግሊሽ የሚል ነው። ይህንን መጠቀም ትችላላችሁ። በጣም አሪፍ መጽሐፍቶች ናቸው። እንግዲህ ለዛሬ ይጠቅማሉ ብዬ ያሰብኳቸው እንዲጠቅሟቸው እንድትጠቀሙባቸው ብዬ መግለጽ የፈለግኳቸው መጽሐፍቶች እነዚህ ነበሩ። አብራችሁ ስለነበራችሁ በጣም አመሰግናለሁ። እስከ ክፍል 40 እንቀጥላለን። ክፍል 40 ይቀጥላል። በነገራችሁ ላይ ለመጀመሪያ ጊዜ እያያችሁኝ ከሆነ ወደኋላ ሄዳችሁ አንድ ዙር 39 ክፍል ያለው የነፃ የ3 ወር እንግሊዝኛ ቋንቋ ቻሌንጅ አስተምሬ ጨርሻለሁ። ወደኋላ ሄዳችሁ እሱን ማግኘት ትችላላችሁ። ክፍል 1፣ ክፍል 2፣ ፓርት 1፣ ፓርት 2 የሚል ነው። በእሱም መከታተል ትችላላችሁ። ሌላ ጊዜ እንገናኛለን። አብራችሁ ስለነበራችሁ አመሰግናለሁ። ታንክ ዩ ሶ ማች። see you another time. Keep in touch.